በመርሃ ግብሩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ድላሞ ቶሬም የፌዴራል ቡናና ሻይ ባለስልጣን ለአቅመ ደካማ ወገኖች በሆሳዕና ከተማ አስተዳደር 6 ቤቶችን እንደሚገነባ ጠቁመው በክልሉም ይህን ጨምሮ በዘንድሮ ዓመት ከ2000 በላይ የአቅመ ደካማ ቤቶች በገጠርም በከተማም የሚገነቡ መሆኑን ገልጸዋል። ዛሬ በሆሳዕና ከተማ የፌዴራል ቡናና ሻይ ቅመማ ባለስልጣን የስራ ኃላፊዎች መጥተው 6 የአቅመ ደካሞች ቤትን ይገነባል። ስለዚህ እነዚህ ሲጨመር በክልላችን ከ2000 ቤት በላይ ቤቶች በዚህ ክረምት ላይ ይገነባሉ ተብሎ ይጠበቃል። በከተማም ሆነ በገጠር በዚህ ማዕቀፍ ውስጥ የሚታይ ነው። ይሄ የቤቶቹ መገንባት ከዝናብና ፀሐይ ለመጠለል ከማገዝ ባሻገር መንግስትና ህዝብ ለአቅመ ደካሞች ከጎናቸው መሆኑን የሚያመላክትና የአቅመ ደካሞችን የመኖር ተስፋ የሚያለመልምም ጭምር ነው ብለዋል። የክረምት በጎ ፈቃድና አገልግሎትና የአቅመ ደካሞች ቤት በዚህ ማዕቀፍ መገንባታችን እነዚህን ህይወት ከጥላና ከዝናብ ብቻ አይደለም በነገራችን ላይ የምንከላከለው። ተስፋ ቆርጦ ነበር። ተስፋ ይለመልማል፣ እድሜ ይጨምራል፣ ህይወት ይታደሳል፣ መንፈስ ይጸናልና እነዚህ ነገሮች ሁሉ በውስጡ ያለበት ከመሆኑ ጋር ተያይዞ በዚህ መልኩ ማዕከላዊ ኢትዮጵያን እንገነባለን፣ ሆሳዕናን እንገነባለን፣ ኢትዮጵያን በድምሩ በአጠቃላይ ሀገሪቷን እንገነባለን። የኢትዮጵያን ገጽታ በዓለም አደባባይ ከፍ እናደርጋለን። መንግስትና ዜጎች ተደጋግፎ የራስን ችግር በራስ መፍታት አቅምም ጭምር የምናሳይበት ከመሆኑ ጋር ተያይዞ ትርጉሙ በጣም ጥሩ ነው። ዶክተር ድላሞ አክለውም በዘንድሮው የክረምት በጎ ተግባራት በክልሉ ከ2.5 ሚሊዮን በላይ የህብረተሰብ ክፍሎችን በማሳተፍ ከ4 ቢሊዮን ብር በላይ ገንዘብ ለማዳን ታቅዶ ወደ ስራ የተገባ መሆኑን አመላክተዋል። በተሳትፎም ደረጃ ከ2.5 ሚሊዮን በላይ ዜጎች በዚህ ስራ ይሳተፋሉ። በገንዘብ ደረጃም ሲታይ ከ4 ቢሊዮን በላይ ገንዘብ ሊተመን የሚችል ስራ በገንዘብ በእውቀት በጉልበት እንደሚሰራ ታቅዶ ነው እየተሰራ ያለው ማለት ነው። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበለም ተቋሙ የበጎ አድራጎት ስራዎችን በተለያዩ አካባቢዎች በየዓመቱ እየሰራ እንደሚገኝ ጠቁመው በዘንድሮ ዓመትም በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ 6 የአቅመ ደካማ ቤቶችን ለመገንባትና ከዛም ባሻገር ለ1000 ተማሪዎች የሚሆን የትምህርት ቁሳቁስ ድጋፍ ማድረጋቸውን አመላክተዋል። እንደ ተቋም 6 ቤት ለመገንባት ነው አቅደን የመጣ ነው። ከዛ በተጨማሪ ደግሞ ለ1000 ተማሪዎች የሚሆን የትምህርት ድጋፍ ቁሳቁስ ድጋፍ እናደርጋለን። ይሄንን ስናደርግ አንደኛ እንደተባለው አቅመ ደካማዎች ወገኖቻችን እርስ በራስ እየተደጋገፍን ባህላችንን እያዳበርን የተሻለ ኑሮ ላይ እንዲደርሱ ኑሯቸውን እንዲያስተካክሉ የጨለመባቸውን ተስፋቸውን በአዲስ መልክ ወደ ልማት እንዲገቡ ወደ ህይወት እንዲመለሱ ለማድረግ ስራዎች መሰራት አለባቸውና ለወገን ደራሽ ወገን ነው። ሌላ ከውጭ የምንጠብቀው ነገር የለም። ከኮስትም አንጻር ያና የሚያስቸግር ነገር አይደለም። ለእያንዳንዱ ቤት እንግዲህ ወደ ከ2 እስከ 3 ሚሊዮን ነው የመደብነው። ይህንን ስናደርግ ከተለያዩ ባለድርሻ አካላት ጋር ነው፣ ከላኪዎች ጋር ቡና ላኪዎች፣ ቡና አቅራቢዎች ጋር አብረን ምሰራና እንደ ተቋም በማስተባበር ይህንን እየሰራን ያለ ነው። ይህም ኢትዮጵያዊ የመደጋገፍ እሴትን ይበልጥ የሚያጎላ መሆኑን በመጠቆም የቤቶቹን ግንባታ ስራም ከ2 እስከ 3 ወራት ባሉ ጊዜያት ውስጥ ተጠናቆ ለማስረከብ መታቀዱን አመላክተዋል። የሆሳዕና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ በበኩላቸው በከተማ አስተዳደሩ በተለዩ 16 የተለያዩ የስራ ዘርፎች በጎ አድራጊዎችን በማሳተፍ ለመስራት ታቅዶ ወደ ተግባር መገባቱን ጠቁመው የፌዴራል ቡናና ሻይ ባለስልጣን በበጎ ተግባራቱ በመሳተፍ የሚያደርገው ተግባር የዘንድሮውን የክረምት በጎ ተግባር ልዩ እንደሚያደርገውና ይህም የሚበረታታ መሆኑን ገልጸዋል። የዘንድሮ ከሌሎች ጊዜ ለየት የሚያደርገው ከፌዴራል የተመደቡ ከክልል የመጡት ባለሀብቶችን የቡና ላኪ ኤክስፖርተሮችና ኢምፖርተሮች ጭምር ያሉበት ነው። የሆሳዕና ከተማ ባለሀብቶች ጭምር ያሉበት ነው። በሌሎች ቀበሌያትም ባለሀብቶች ተሳትፈው የአረጋውያንን ቤት ደረጃውን በጠበቀ ስታንዳርዱን በጠበቀ በብሎኬት ማቴሪያል ሙሉ በማሟላት በ15 እና 20 ቀናት ውስጥ በመጨረስ ለምረቃ እንዲበቃ ነው እየተሰራ ያለው። ድጋፍ የተደረገላቸው የህብረተሰብ ክፍሎችም በተደረገላቸው ድጋፍ ደስተኞች መሆናቸውን ተናግረዋል።